Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። አቤት ማን ነው? እኔ ነኝ ኢሳይያስ። አንቺን ማን ልበል? ቅድስት ነኝ። ሰዓት ደረሰ እንዴ? የዲያስፖራ ማለትሽ ነው? እንግዲያማ ደውሉ ከተደወለ ጀመረ ከተባለም አፍታ ተቆጠረ። መጋረጃው እኮ ተከፍቷል። እንደምንሰነበታችሁ ውድ አድማጮቻችን፣ ሰላምና ጤና በያላችሁበት ተመኘን። ስለ አዲስ አበባ ልጠይቅሽ ፈለኩኝ። እንዴ ምን ብለ? አዲስ አበባ ሲባል ምን ይታይሻል? አዲስ አበባ ሲባል ሰፈሬ፣ መንደሬ፣ ጎረቤቶቻችን፣ ትምህርት ቤቶቻችን፣ የተማርንበት ትምህርት ቤት፣ በቃ አዲስ አበባ እኮ አገራችን ነው አይደል? በቃ ሌላ የምናውቀው ነገር የለም። አዲስ አበባ ተወልደን እስካደግን ድረስ አዲስ አበባ ሀገራችን ነው፣ ጥጋችን፣ ወንድምና እህት ነው። የአዲስ አበባ ልጅ ቋንቋ ብሄር ምናምን ገለመለ የሚባል ነገር አይገባውም። ስለዚህ ፍቅሩ፣ መተሳሰቡ፣ ጉርብትናው፣ ሁሉም ነገር በእያንዳንዱ ቦታ ደግሞ የየራሳችን ትዝታም አለ። ማዕከል ነው። እውነት ነው። አንተን እንጠይቃህ አትቀርም። አንተስ ምን ይታየሃል? አዲስ አበባ አዎ መቼም የአዲስ አበባ ልጅ ትመስለኛለህ ነው እንዴ? ተቀልዷል በይ። እንኳን ስኔን ጥላዬ ያኔ ያየም ያውቀዋል አዲስ አበባነቴን። አሁን እሱ ግነቱ ይቅርና አዲስ አበባ ላንተ ቅድም እንዳልሽው ነው። አዲስ አበባ ማለት ሲባል እኔ አይኔ ላይ የሚመጣው ምን መሰለሽ? ረጅም ጊዜ ሆኖኛልና አባባ ገብሬ፣ ነገፍቱ እጅጉ፣ ሐመለሰት ሐጎስ፣ ቀሲስ መሐሪ፣ የኔ አባት ሊቀ ሕሩያን ልሳኑ፣ እነሱ ናቸው የሚመጡብኝ። ቋንቋቸው ሌላ፣ ባህላቸው የተለያየ ግን የተቀየጠ፣ አንድ ላይ የሚኖሩ፣ አንድ ላይ ቡና የሚጠጡ፣ አንድ ላይ ለቅሶ የሚደርሱ፣ አንድ ላይ የሚደሰቱ፣ አንድ ላይ የሚጨፍሩ፣ አንድ ላይ የሚያዝኑ፣ አንድ ላይ የሚስቁ ናቸው። አዲስ አበባ ለኔ የተደባለቁ አንድ ላይ የሆኑ ቅድም አንቺ እንዳልሽው በአንድ ታዛ ስር በአንድ ጥላ ስር የሚኖሩ የኢትዮጵያው ጥጉ፣ የኢትዮጵያው መልኩ፣ የኢትዮጵያው ምሳሌው ማዕከሉ ማለት ነው። እና ብዙ ስለ አዲስ አበባ እኔ የምልሽ ስለ ኢትዮጵያ የምንለውን ነገር ቅርጹና ጥጉ ምሳሌው ነው። የውህደቱ ምንጭ ነው። የሁሉም ተዋጽኦ ያለበት፣ ግብአቱን የሰጠበት፣ ደሙን፣ አጥንቱን፣ ህይወቱን፣ ዕውቀቱን፣ ልፋቱን፣ ግረቱን የከማቸባት ማዕከል ማለት ናት። ያቺ ማዕከል ትላንት ጣይቱ እፍ ያሉባት ዛሬ በመቶ ዓመቶች ውስጥ በሁለት ወደ ከመቶ ምናምን በላይ ዓመት የኖረች ያደገች በብዙ ልፋት ያለች መዲና ናት። ደግሞ የኢትዮጵያ ብቻ አይደለችም፣ የአፍሪካ መዲናም ናት። አዲስ አበባ እዚህን ነው ማቃት፣ እንደዚህ ነው መገልጻት ነው።
አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 የአዲስ አበባ ወግ ይዞን ዘፈኑን ታንኳሁኑን ተጓዘን። አዲስ አበባ የኢትዮጵያ ዋና ከተማ እዚህ ሀገር ሜልቲንግ ፖት እንደሚባለው ወልኬሳ ወይም የተደባለቀ ሕዝብ የሚኖርባት ከሰሜን ከደቡብ ከምዕራብ ከምስራቅ መጥቶ የሰፈረባትና የተዋሃደባት ኢትዮጵያዊ አምሳልና ጥጉ ናት። ጎረቤቴ 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 ስለ አዲስ አበባ ካነሳን ከትዝታው ለመነሻ ከነካካን አይቀር ዛሬ የመጨረሻ ክፍል የሚቀርበው ጥንታዊው የተፈሪ መኮንን ትምህርት ቤት ጉዳይ በዝግጅታችን መርሃ ግብር ከተካተቱት መካከል በአብይነት ይገኛል እና ይህም አለን ለማለት ነው። በነፍስ ስጋይ እያለው ባለም ላይ ፈጣሪ አድራውን ሞትን ባይኔ እንዳላይ ሰላም ባለበት ፍቅር ፍቅር በናኘበት ሰላም አለ። ሰላምና ፍቅር ሲገኙ መተሳሰብና አንድነትን ታሳቢ ያደርጋሉ። መለያየትና መጠላላትም ይቀራል። ለዚህ ሁሉ ግን ፍቅር ማሰሪያው ልጥ ነው። ፍቅር ደግሞ እንደ ሰላም ሁሉ ከሕይወት አምላክ የተሰጠና በየልባችን ውስጥ የተተከለ ችግኝ ነው። በተገቢው መንገድ ከኮተኮት ነው ውሃም ካጠጣ ነው ያብባል፣ ይጎመራል። የፍቅር አድራሻው የት ነው ብሎ መጠየቅም አይገባም። ከልቦ ይፈልጉት። ታሸንፍ ብዙ አትመራመርም። እንደውም በደስታ ተውጠህ ራስን አበጀው ጎሽን የምትለው ማሸነፍ ምን ያህል እንደለፋህና አጋጣሚም እንዴት እንደረዳህ የሚያሳይ እንጂ አንተነትህን በትክክል ገላጭ አይደለም። መሸነፍ ግን ስለ አንተነትህ ብዙ ነገር ይናገራል። መሸነፍህ የሚያጋልጠው ማንነትህ ብዙ ይገለጻል። ስትሸነፍ ወይም ስትወድቅ ሌሎችን ትከሳለህ፣ በሌሎች ታሳብባለህ ወይስ ራስህን? ሽንፈትን ስለምን ስትል ትመራመራለህ ወይስ ክፉ ወጣ ብለህ ትነጫነጫለህ? መሸነፍ ወይም መውደቅህ ሰውን ከምንም በላይ ማንነቱን ይልቁንም የራሱን ልክ እንዲያውቅ ይረዳዋል። ስለማሸነፍና መሸነፍ ወይም አሸናፊና ተሸናፊ ያላቸውን ልዩነት እናንሳ እንዴ። ከሁሉ ቀደም ግን ተሸናፊ ስትሆን ጠንካራ ከሆንክ ለመጪው የምትዘጋጅበት እድል አገኘህ ይባላል። የተደበቀ ቡራኬ አይነት ነው ይሉታል። በቃ ተፈጠመ ብለህ በርን ዘግተህ ክፉ ድሌ ብለህ ካልተቀመጥክ የጊዜ ጉዳይ እንጂ ማሸነፍ አይቀርም። ደግሞ ማሸነፍ ሆነ መሸነፍ እንደየአስተያየቱ ነው የሚል አለ። በትልልቅ ሀገራዊ ጉዳይ በማህበራዊ አኗኗር ውስጥ አሸናፊና ተሸናፊ የሚባል የለም ይባላል። ስናሸነፍ አንድ ላይ ስንሸነፍም አንድ ላይ ነንና የሚል ስሜት ያስፈልገናል። አዮ ሹሩ የዲ ሹሩ አዳዬ ሹሩ የጎስለ ሹሩ አትሪት በሚደሻዩ ስራደሽ መልካም ዲባቢደሽ አጀው ገዳደሽ ያሆኝ ሰራ ሙሽሪት አምጣባገ መውደቅ መነሳት፣ ማሸነፍ መሸነፍ የህይወት ጉዞዋ ቀለም ነው። ቦግ ጠየም ብርት ጥፍት የምትል መሆኗን እናውቃለን። ታዲያ ስለማሸነፍና መሸነፍ ስናነሳ በህይወት ውጊያ ውስጥ መኖር ግን ዘወትር የማይቀር ግዴታ መሆኑን ደግሞ እንረዳለን። ትግሉ የማያቋርጥና ከሰው ጋር አብሮ የሚጓዝ ነው እስከ ዕለተ ሞት ድረስ እና በዚህ ፍትጊያ ውስጥ ታዲያ አሸናፊና ተሸናፊ የሚያሳዩት ባህሪ ግን አለ። አሸናፊ ዘወትር የመፍትሄና የመልስ አካል ሲሆን ተሸናፊ ግን የችግር አካል ነው። አሸናፊ ሁሌም እቅድና መርሃ ግብር ሲኖረው፣ ተሸናፊ ምክንያት ተሸክሞ ይኖራል። ምንም
ላለማድረግ። አሸናፊ በባህሪው እኔ ላደርገው ልፈጽመው ሲል ተሸናፊ ይሄ የኔ ስራ አይደለም ብሎ ከስራው ይሸሻል። አሸናፊ ለሁሉም ችግር መፍትሄ ወይም መልሱን ማየት ያዘወትራል። ተሸናፊ ግን ከፊቱ ካለውና ከቀረበለት መፍትሄና መልስ ውስጥ ችግር አለ ብሎ ይፈልጋል። አሸናፊ ከችግር አጠገብ ሲቆም አስቸጋሪ ነው ቢልም ለማቃለል ግን ይቻላል ሲል፣ ተሸናፊ ግን ይቻል ይሆናል በሚል ጥርጣሬ ተነስቶ ያስቸግራል ብሎ ይደመድማል። አሸናፊ ስህተት ሲሰራ ተሳስቻለሁ ለማለት ይፈጥናል። ተሸናፊ ስህተት ሲያይ ወይም ከሰራ የኔ ስህተት አይደለም ማለት ይቀነዋል። አሸናፊን አንድ ነገር ማድረግ አለብኝ ሲል፣ ተሸናፊ አንድ ነገር መደረግ አለበት ብሎ ወደ ሌላ ያስተላልፋል። አሸናፊ የቡድን አካል ሲሆን ተሸናፊ ግን ከቡድኑ ይነጠላል። አሸናፊ የሚሆንበትን መንገድ ሲመለከት ተሸናፊ ችግሮችን ይመለከታል። ከዚህ ሁሉ ዝርዝር ሲሰሙ እርሶ የትኛው መሆን ይመርጣሉ? ከቶንስ የትኛው ነኝ ብለው ይላሉ? ለርሶ ተው ነው። የማስታወሻችንን ጥቆማና ጭብጥ ከመንደርደሪያችን ጀባ ካልናችሁ አይቀር መልካም ቆይታ ብለን አብራችሁን እንድትታደሙ ግብዣችን እናቀርባለን። ቆይታችሁ ያማረ እንደሚሆን እንተማመናለን። የሻንጣ ወጎች ይባላል። በእንግሊዘኛው ስዊትካዝ ስቶሪስ ይሉታል። መቼም ሻንጣ ሲባል ከምን ጋር እንደሚያዝ ትገምቱ ይመስለኛል። ሻንጣ የጉዞ ምልክት ነው። ረጅም ጉዞ ሰው ሊሄድ ሲያስብ ወይም ሲነሳ ተቀያሪ ልብሱን ስንቁን የሚይዝበት ነው እና ሻንጣ አዘጋጁ ይባላል ሀገር ለቆ ሊጓዝ ያለ ሰው ሲገኝ። ከዚህ ጋር የተያያዘ የስደተኞች ጉዳይ ልናወጋ ነው። እዚህ ሀገር ቦስተን ውስጥ በዚህ ስም የሚከወን አንድ ፕሮጀክት አለ። ለስደተኞች የተዘጋጀ መድረክ ነው። ስደተኛ ሲባል ደግሞ ከተለያዩ ክፍለ ዓለማት ከተለያዩ ሀገራት የመጡ ነፍሱን አንጠልጥሎ ህይወቱን ለማትረፍ በባዕድ ምድር በባህር ሀገር ገብቶ የሚኖር ማህበረሰብ ይመለከታል። ብዙም ሳትርቁ ስለኛ ልናወጋ ነው፣ ስለኛም ልንናገር ነው ማለት ነው። እና ወደዚህ የሻንጣ ወጎች ወይም ታሪኮች ጉዳይ ከመምጣታችን በፊት ከስደተኞች አምባ ጥቂት መግቢያ የሚሆን አስደማሚ ከሆነው ጥቂት ነቅሰን አውጥተን መንደርደሪያ እንዲሆን ልናወጋችሁ አሰብን። እዚህ ሰሜን አሜሪካም ይሁን የኛ ሀገር ሰው ተሰዶ ሲመጣና ኑሮ ሲቀልስ አንዱ ስደተኛ ነው። በህይወቱ የተጓዘበትን የቀደመውን ሳይሆን እግሩ ከረገጠበት መቀመጫ ከያዘበት ጊዜ ጀምሮ አዎን ስደተኛ ሆኖ እንደ ሀገሩ ልማድና ወግ ኖሮ ኑሮን ቀልሶ መኖር ይገደዳል። ምርጫውም ያው ብቻ ነው። ከተሰደዱበት ሲገኙ ኑሮን አሸንፍ ብሎ መሮጥና መትጋትም ይኖራል። ህልምም አይቀርም። ታዲያ ድሉ ከተገኘ ብዙዎች ስደተኞች በብዙ መስክ ራሳቸውን ብቻ ሳይሆን ለሚኖሩበት ሀገር አሴት ይሆናሉ። በዚህ ረገድ ዩኤስ አሜሪካ ለስደተኞች እጇን ዘርግታ በተቀበለችባቸው ዘመናት ሁሉ ተጠቅማለች እንጂ አልተጎዳችም። ጠንካራ ሰራተኞች የፈጠራ ክህሎት ያላቸውን በማግኘት ረገድ ታድላለች። ከቶም ከትላንት እስከ ዛሬ የምናያቸው ፈጠራዎችና ጽሁፍ ድንቅ የተባሉት ሁሉ ባብላጫው በዚህች ሀገር ስደተኛ ሆነው ነፍሳቸውን ለማትረፍ በመጡ የተከናወኑ መሆናቸውን ማስመር ያስፈልጋል። ዛሬ አዳጋች የሚመስል ሁኔታ ለስደተኞች የተፈጠረበት ሁኔታ ቢታይም ዩኤስ አሜሪካ የስደተኞች ሀገር ናት። በስደት ታሪክ ውስጥ በተለይ እዚህ አሜሪካ እንደ ማህበረሰቡ አካል የሀገራችን ስም ሳይጠቀስ አልፎ አያውቅም። ኢትዮጵያዊቷ በ4 ዓመቷ ላይ እዚህ አሜሪካ የመጣችውን ሄመን በቀለን እናነሳለን። በ14 ዓመቷ ላይ በ2023 በአሜሪካ የወጣት ሳይንቲስቶች ደረጃ የላቀ በመባል
በሳይንስ የካንሰር በሽታን ለመዋጋት በሚደረገው ምርምር ውስጥ አብይ ተብላ የ$3 ሚሊዮን ተሸላሚ ሆነችበት ታሪክ አለ። የሄመን የምርምር ፍኖትና አስተዋጽኦ ዩኤስ አሜሪካንን በሳይንሱ ዘርፍ ስሟን ከፍ ያደረጉ የስደተኞች ተሳትፎ የሚያሳይ ብሩህ ገጽ ነው። ብዙዎች ከቶም ሁሉም ሊባል በሚችል መልኩ የሚገኙ የፈጠራ ውጤቶች አዳዲስ እሳቢዎች ከቀደሙት ጋር ሲዋሃዱና ከብዙሃነት ሲመነጩ የሚገኙ ነው ይላል የዋሽንግተን ፖስቱ ጋዜጣ ዘጋቢ ማክስ ፓሽ። በዩኤስ አሜሪካ የስደተኞችን አዎንታዊ ድርሻ ከትላንት እስከ ዛሬ ሲወሳ የሀገሪቷ ታሪክን የማውጋት ያህል ነው። የዓለምን የሳይንስና የፈጠራውን ክህሎት በቀዳሚነት የሚያዙት እነ አልበርት አንስታይን አንስቶ ዛሬ ከሀገሪቱ የመሠረተ ልማት ግንባታ እስከሚያካሄዱ ወይም በሰፊ ሁዳድ መሬት ውስጥ ገብቶ እስከሚደርሰው ስደተኛ ድረስ የሚበረከተው አስተዋጽኦ እንዲህ በቀላሉ አይገመትም። ከቅርብ ዓመታት ወዲህ የስደተኛው ሀገር ዩኤስ አሜሪካ በስደተኞች ላይ ያለውን አመለካከትን የሚያነትብ ወይም የሚያበላሽ ጉምጉምታ ግን እየተነሳ መሆኑ ብዙ መረጃዎች ያመለክታሉ። በተለይ ዛሬ ባለው የአሜሪካ አስተዳደር በዚህ ረገድ ጠበቅ ያለ እርምጃዎችን እየወሰደ መሆኑ ይታወቃል። እና እስቲ ወደ ሻንጣው ወግ ታሪክን ተላለፍ። የሻንጣ ወጎች ወይም ታሪኮች ወይም ሱትኬስ ስቶሪስ የሚል መጠሪያ ነው ያለው። በ2017 እንደ አውሮፓውያን አቆጣጠር የተቋቋመ ነው። የፕሮጀክቱ ዋና የመቋቋም ምክንያት ስደተኞችና ታሪካቸው ነው። ከኢሚግሬሽን ውስብስብ ሁኔታዎች ጋር ተፋጠው የሚገኙና ከስር መሰረታቸው የተፈናቀሉ ከባዕድ ሀገር ገብተው የሚኖሩና ህይወታቸውን ለመቀጠል የሚፍገመገሙ ስደተኞች ታሪክ ወይም ወግ የሚደመጥበት እርስ በርስ የሚገናኙበትና የሚነጋገሩበት ነፃ መድረክ ነው። አሁን በዩኤስ አሜሪካ የስደተኞች ጉዳይ ከፊት ለፊት በሆነበትና ከዛሬ ነገ ምን ሊሆን ይችል ይሆን የሚባልበት በመሆኑ ይበልጥ የዚህ ፕሮጀክት ስራ ብዙ ተጠየቅና ትኩረት አለው። ባለፈው ሰሞን ይህ ፕሮጀክት በማሳቹሴትስ ቦስተን ሶመርቪል ቲያትር አዳራሽ የስደተኞችን ግለ ታሪክ የሚደመጥበት መርሃ ግብር አዘጋጅቶ ነበር። ሱትኬስ ስቶሪስ ተብሎ የተጠራው ይህ ፕሮጀክት ቀደም እንዳልነው ስደተኞች ታሪካቸውን በመድረክ ላይ ቆመው በግልጽ የሚተርኩበት ነው። ነገር ግን በፕሮግራሙ የ8 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የፍርሃት ቆፈን የገባበት ይመስላል። በቲያትር ቤቱ ለመከታተልና የስደተኞችን ታሪክ ለመስማት የመጣውም ሰው ብዛት ወደ 500 ይጠጋ ነበር። መስራቿ ሼረል ሃሚልተን ይህ ፕሮጀክት ከተቋቋመበት 2017 ዓመተ ምህረት ወዲህ በስደተኞች ውስጥ እንዳሁኑ ያለ ፍርሃት እንዳላየች ትናገራለች። Hundreds of people of all ages have told us UK stories at school and their work and their community. But what has shifted in the last 6 በመቶዎች የሚቆጠሩ ሰዎች በትምህርት ቤት፣ በመስሪያ ቤት ቦታና በማህበረሰባቸው ውስጥ የራሳቸውን ታሪክ ተናግረዋል። ነገር ግን ባለፉት 6 እና 8 ሳምንታት ውስጥ የተቀየረብን ነገር ማን እንደሚናገር፣ ማን ከመድረክ ላይ እንደሚቀርብም ጭምር ነው። በሶመርቪል ቲያትር መድረክ ላይ ከ6 ተናጋሪዎች ውስጥ 3ቱ ሁኔታው አላማረንም ብለው ፈርተውና ሰክተው ከመናገር ተቆጠቡ ወይም ላለመገኘት ወሰኑ። ፍርሃታቸው ብቻ ሳይሆን አንዳንዶች የአሜሪካ ተወላጆችና የአሜሪካ ዜጎችም ጭምር ከስራቸው እንዳይሰናበቱና ተግዳሮት እንዳይገጥማቸው በማሰብ ነው። ሼረል ሃሚልተን የትዕይንቱ እንዲቀጥል ለማድረግ በጽናት በመፈለግ በቀሩት ምትክ ሌሎች ተጨምረው ዝግጅቱ እንደተከናወነ ትገልጻለች። ከነርሱ መካከል ደግሞ በታፍትስ ዩኒቨርሲቲ የሙዚቃ ታሪክ ምሁሯ ስቴፈኒ ኩሪ ትገኝበታለች። ወደ መድረኩ ለመምጣት እጅግ ያንገራገረችው የታፍት ዩኒቨርሲቲዋ ስቴፈኒ It became important to participate because it feels that voices are being shut down in the representation of migrant, immigrant and refugee people who came to the US who are like very good. መሳተፍ እጅግ አስፈላጊ ነው። ምክንያቱም ድምጻችን እየተገለለ ስለሆነ የስደተኞች የቤተሰቦቻቸው ወደ ዩኤስ አሜሪካ የመጡ ስደተኞች ጥሩ ሰዎች ቢሆኑም እየተረጨ ባለው የጅምላ ፍረጃና አመለካከት የተነሳ ፍርሃት እያደረባቸው ነው ብላለች። ከፕሮግራሙ መመስረት ጀምሮ ከተለያዩ ሀገሮች የመጡ ተናጋሪዎች በዚህ ፕሮጀክት መድረክ ታሪካቸውን ተርከዋል፣ አካፍለዋል። አድማጭና አለባይም አግኝተውበታል።
በዚያ የቦስተኑ የሻንጣ ወጎችና ታሪኮች በመድረክ ከተደመጡት መካከል የስደተኞች የገታ ካምፕ፣ በስደተኞች ጣውረድ የሙዚቃ መድህንነት የተነሳባቸው ታሪኮች ሲደመጡ ከልምዱ ደጃፍም የሚያደርሱ ልዩ ልዩ ዝግጅቶች ተከናውነውበታል። ሼሪል ሃሚልተን የሱትኬዝ ስቶሪ መስራች It is so important that immigrants, even if they can't be on stage, and even if we can't hear them right now, for them to know we are here for them as a community. ምንም እንኳን ስደተኞች ዛሬ ከመድረክ ላይ ባይኖሩም ወይም ደግሞ ለመናገር ባይችሉም እንደ ማህበረሰብ ከጎናቸው መሆናችንን ማወቃቸው እጅግ አስፈላጊ ነው። በዚህ መድረክ ላይ የተገኙትን ስደተኞች ባለ ታሪኮች በሻንጣዎች ወጎች ማቅረባችን ታላቅ አክብሮት አለኝ። ሁልጊዜም ቢሆን በእነዚህ ወጎች ታሪኮች ውስጥ ሁሌም መንፈስ የሚያበረታቱ ናቸው፣ ደግሞም አሁንም ያስፈልጋሉ። አዎ ምንም ይሁን ምን ስደተኞች ታሪካቸውን ማውጋታቸውን ይቀጥላሉ። የኛም የስደተኞች የሻንጣ ወጎች ከስደተኞች አንደበት እንዲሁ በዚህ መድረክ መስማታችንን እንቀጥላለን። ሲያስፈራ እንዳሰቡ ሳይሆን እንደተመኙት የተገላቢጦሽ ሆነው ሲያገኙት ባትሞክረው እንጂ ሚብሰው ጸጸቱ በሆነው ነገር ላይ ማሰብ ነው ጉዳቱ። ይልቅ እንዲያምርልን አጨራረሳችን ምንሽው ትተን እንግባ አገራችን። ሺህ በታለው ውበት በተወለዱበት ዘመናዊ ትምህርት ቤት ወይም ማስኳላ ተብሎ በሀገር ቤት ሲቋቋም ሁለተኛው ነው። 100 ዓመት ደፈነ ከተቋቋመ ደግሞ በርካታ የሀገር መኩሪያ የሆኑትን ያፈራ የትምህርት ማዕከልም ነው። በየዘመናቱም በሀገሪቱ በወገን ላይ ፈተናም ሲደርስ በደል ሲከፋ የግንባር ስጋ የሚሆኑ ወጣት ተማሪዎች የነበሩትና ያፈራም ተቋም ጭምር። ተፈሪ መኮንን ትምህርት ቤት ስሙ ተቀይሯል። መነሻው ወደ ሆነው ተመልሶ አሁን ተፈሪ መኮንን ተብሎ ይጠራል። ስሙን ለማስመለስ የተለፋው ልፋት ስኬት ተቀዳጅቷል። በዚህ ረገድ የተማርንበትን ያደግንበትን ባለውለታ ትምህርት ቤታችንን ብለው ለመርዳት የተነሱትና በተግባር ያስመሰከሩትን ለማየት በቅተናል። የተፈሪ መኮንን ትምህርት ቤት የቀድሞ ተማሪዎች ማህበር ፕሬዝዳንት ዶክተር ብስራት አክሊሉን ከዚህ ወደ አዲስ አበባ ተግዘው እንዳሉ በስልክ ስለ ማህበሩና ስለ ክንውኑ አውግቻቸው ነበር። ባለፈው ታዲያ ክፍል አንዱን አስኪደናል። ለዛሬው የመጨረሻውን ክፍል ልናቀርብ ነው። ባለፈው ሳምንት ካቆምንበት ጥያቄ ጀምረን አዎ ቃለ ምልልሱን እናስደምጣለን። እንግዲህ ማህበር ደግሞ ሲቋቋምና ይሄን ያህል ጉዞ ሲሄድ በመካከሉ ፈተናዎች ይገጥሙታል። ባለፋችሁባቸው አመታት ይሄ ፈተና ገጥሞን በዚህ መልክ አሸንፈናል የምትሉት የተቋቋማችሁትን እንዲሁ ሊያካፍሉን የሚችሉት ይኖር ይሆን? ፈተናው ማህበሩ ሁሉን የሚያልፍ ማህበር እንደመሆኑ መጠን በእውነቱ ከተፈሪ መኮንን የወጡት በ20 ሺህ 30 የሚቆጠሩ ናቸው። አሁን ሜምበሮቻችን ከ800 አይበልጡም። ስለዚህ እነሱን ማሰባሰብ ነው ዋናው ትልቁ ፈተና እና ለሱ መፍትሄ ሆኖ ያገኘነው በየከተማው በየሀገሩ የተፈሪ መኮንን አሉምናይ አሶሲዬሽን ቻርተር ማቋቋም ነው። እና ደግሞ ይሄ ትልቅ ተግባውና ምክንያቱም ቻርተር ከሆነ አሁን ሳውዘርን ካሊፎርኒያ ቻፕተር አለ፣ ኖርዘርን ካሊፎርኒያ ቻፕተር አለ፣ ሚድዌስት አለ፣ ኦሃዮ አለ፣ አትላንታ። እነሱ የበለጠ ያቋቸዋል እዚያ ያሉትን። እኛ ኒውዮርክ ነኝ ያለሁት። ከኒውዮርክ ሆኜ ከምንጽፍና እንደው ባካችሁ ግቡ ከማለት እዚያ ያሉት እንትኖች የራሳቸውን እንደዚህ ቻፕተር በመፍጠራችን አሁን አውሮፓ ያሉት፣ ሚድል ኢስት ያሉት፣ ሳውዘርን አፍሪካ ሁሉም እያፈላለገ ግቡ እያሉ እያበረታቱ ይሄን በማድረጋችን ይሄ ማህበር በስፋት ጀምሯል፣ እየተስፋፋም ነው። እሱ ነበር ትልቁ ቻሌንጃችን። ያሱም እንደዚህ አይነት ማህበር ቁጥሩ ካልሰፋ ሁሉም ካልተሳተፈበት በጥቂት ሰዎች ብቻ
እስከዛሬ ድረስ ጥቂት ሰዎች ትልቅ እምነት ስላላቸው በዚህ ተማሪ ቤት እናንተን ደግሞ ተጠቃሚ ነን እኛ ድረስነው በተማሪ መኮንን ጥሩ ትምህርት ነው ብለው 120 ብር ይባላል ሜምበርሺፕ ክፍያው እነሱ $1,000 እየከፈሉ ግድ የለም ቀጥሉ እናንተ ስራው ይቀጥል ሌላው ይከተው ይመጣል እያሉ አበረታተው እዚህ ደርሰናል። መልካም ነው። ቀደም ሲል መጀመሪያ ላይ የዚህ ማህበሩን ጥንስሱን ወይም ልደቱን ሲያወጉኝ ወንድሞ አቶ ጴጥሮስ እናታቸው እናንተ ያላችሁ ማን ብለው ለህሊናቸው የሰጧቸው ወቀሳ ለዚህ ሁሉ እንዳበቃ ገልጸውልኝ ነበር። አሁን ደግሞ በዚህ ደረጃ ላይ ሆናችሁ ሁላችሁም ሄዳችሁ ተፈሪ መኮንንን ሄዳችሁ ተመለከታችሁና አሁን ይዞታው እንዴት ነው? ምን አቀዳችሁ? እናንተስ ኃላፊነት ከዚህ በኋላ ወይም ራያችሁ ምንድነው? አዎ ትልቅ ስብሰባ አድርገን ነበር የዛሬ 6 ወር የዚህ የ100 ዓመቱን በዓል በሚመለከት እና ሁሉንም አባሎች ቻርተሮች ጠየቀን ምን እንስራ ምን እናድርግ ነው እንግዲህ 100 ዓመት ደርሷል እንደው ዝም ብለን እስካሁን ድረስ በመናደርገው እርዳታ ብቻ መቀጠል ትንሽ አዳጋች ነው ምክንያቱም በተቀም ያለ ምንም አደራውን እንደው የሚመልስ የድራውን እንደው አከበረን የምንልበት አንድ ነገር መስራት አለብን ምንድነው ሲባል ብዙ ተወያየንና መጨረሻ ላይ ለተማሪ ቤቱ አንድ ማልቲ ፐርፐዝ የሆነ ብዙ እንትን አንድ 5 G+5 ቢግ ቢልዲንግ መስራት አለብን ተብሎ በሱ ሁሉም ተስማማን። አሁን እሱን አርኪቴክቸር እንትኑ እያለቀ ነው። የሚገርምህ ነገር አርኪቴክቸራል ዲዛይኑን የሚሰራልን አርኪቴክት ፋሲል ጊዮርጊስ የሚባል ታውቁት ሰምታችሁ ይሆናል። በተለይ የዚህ አዲስ አበባ ውስጥ የቅርስ ህንጻዎችን የድሮ ህንጻዎችን በመጠበቅ በጣም የታወቀ አርቲስት ነው። አሁን የቅድስት ሥላሴ ቤተክርስቲያን የቀድሞ ቤተመንግስቱን ሌሎችም እንትን ያደረገ ነው። በቅርስ ስራ በጣም የታወቀ ነው። እንዳጋጣሚ እስቲ እሱን እንጠይቀው እንደው እንዲረዳን ብለን ስንል እኔም እኮ ተፈሪ መኮንን ተማሪ ነኝ አለ። አላወቅንም ነበር። በጣም ትልቅ ተደሰትን። እሱም በትልቅ ደስታ አሁን አርኪቴክቸራል ዲዛይኑን እንደውም ዛሬ ስብሰባ ነበረን ከሱ ጋር ሁሉ ነገር እንትን ነው። ወደ 60 የመጀመሪያ ፌዙን 60 ሚሊዮን ኢትዮጵያ ብር የሚያወጣ የሚል ይሰራ ነው። እሱን እንግዲህ ያው በመዋጮ ሁሉን እየጠየቅን እስከዛ አሁን ድረስ እስከ 35-40 ሚሊዮን ድረስ ሰብስበናል። በዚህ በአመት ሁሉ በ100 ዓመቱ አካባቢ ምክንያት እሱን በቶሎ አባፋታኝ እንደው አሟልተን ስራው እንዲጀመር ነው። እዚህ አሁን ምንድነው ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ እዚህ ከመዘጋጀቱ የተነገረን ከአዲስ አበባ አስተዳደር እንደ ድሮ ዝም ብሎ መሰረት መጣል ቀርቷል። አንድ ህንጻ መሰረት እንጠላለን ካላችሁ መጀመሪያ ዲዛይኑ በሙሉ አልቆ መጽደቅ አለበት። ለሱ ደግሞ ገንዘቡ ስንት እንደሚያወጣ ተብሎ ገንዘቡ መኖር አለበት። ከዛ ደግሞ ኮንትራክተር መግደል ማለት አለባችሁ መሰየም አለባችሁ። ኮንትራክተሩ ሲጀምር ያኔ ነው እንትን ዝም ብሎ መሰረት ቢያጥራችሁ 3 ዓመት 4 ዓመት 6 ዓመት የሚጓተት ነገር አይፈቀድም ማለት እኛም ጥሩ ነው ያበረታታናል። እንደውም በቶሎ ለመጨረስ በቶሎ ለመጀመር ይሄን ብለን ይሄን ለዚህ ተነሳስተናል። ሁሉም እየረዳ ነው። ትልቅ አስተዋጽኦ እያደረገ ነው እና በዚህ አጋጣሚ በእናንተ ሬዲዮ በኩል በዲያስፖራ ሬዲዮ ደግሞ ተፈሪ መኮንን ስንል ተፈሪ መኮንን ተማሪ ብቻ አይደለም። ተፈሪ መኮንን ወዳጆች ፍሬንድስ ኦፍ የምስም ነው። ምክንያቱም እነሱም ባይማሩ ዘመዶቻቸው የተማሩ ብዙ ናቸው። ሮት ወንድም አባት የተማሩ አሉ። እነሱም ቢሆን እንዲረዱን አሁን አንድ የተሰራው ተማሪ ቤት ውስጥ አሉምናይ ፓርክ ተብሎ የድሮ ልክ ተማሪ ቤቶች ይልቅ የነበረውን ፓርክ ለውጠን ከኒውዮርክ፣ ኒውጀርሲ፣ ኮኔቲከት እና ማሳቹሴትስ ያሉ ቻፕተር ናቸው። እነሱ ቀዳሚ ወስደው አሰባስበው እንዴት አይነት ፓርክ ተመረቀ አሁን ተዘንተናል። እዛ ላይ ምንድነው ድሮ የተማሩ ተማሪዎችን እንትን ለማለት ለማስታወስ ፕላክ ወይንም ደግሞ ቤንች ማንም እንትን እዚህ ተማሪ የሆነ አባል የሆነ ሊገዛ ይችላል።
እሱን ገዝተው የሚሸጠው ገንዘብ ከዋጋው ከመስሪያው ዋጋ የበለጠ ነው። ቀሪው ግን ለቢልዲንግ እንዲሆን ነው፣ ገንዘብ ማሰባሰቢያ ነው። እና እዛ ላይ አሁን ስታየው የተሰራውን በእድሜው ዌብሳይት ላይ ታው ይሆናል እንደው ከላይ ነው ልክልሃለሁ። በጣም በጣም የሚደንቅ ነው። እነ መርሲያዘን ወልደ ግርቆስ የመጀመሪያው አማርኛ አስተማሪ ነበሩ። ሰዋስውን እንትን ያደረጉ ትልቅ አዋቂ እነ ጀነራል መርድ ሐሳብ በማረጋይ እነ ብቻ ማነው እንደው ማን ብልህ በጣም ይገርማል። ኢትዮጵያ ውስጥ ብዙ እንትን ይሰሩ ነው። ትልቅ እናቷ ሞኔላ አብርሃም ፍቅር እስከ መቃብር የጻፉት አዲስ አለማየሁ ግን በቃ የነሱ ሁሉ እንትን እዛ ላይ አለ። እና ደግሞ በጣም የሚያስደስተው በእኛ ጊዜ ኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ነበሩ። አንዳንዶቹ ኢትዮጵያም ሆነዋል። በተለይ አሁን ከህንድ የመጡ የኛ በጣም እንትኖቻችን የነበሩ የነ ፓንክ ነው። አንደኛው እንደው ዋሽንግተን ያለው ዶክተር ነው። ሌላው ክሌሪኬት ያለው ራቲላልካ ኪማን ይባላል። የነሱ በሙሉ እዛ ላይ ተማሩት። እነሱ ትልቅ አስተዋጽኦ አድርገው ሌላው ቆርጦ መምጣት ባይችሉ ልጃቸውን ሄደ መተሳተፍ አለበት ብለው ለሶስት ቀን ለእንትኑ መጥቶ ተሳትፎ ከኛ ጋር ተመለሰ። እና ይሄን ያህል እንትን አለ፣ ፍቅር አለ ለዲያስፖራ እና በዚህ ጀምረናል። እና እናንተ በዲያስፖራ ሬዲዮ ለሚሰሙ ተፈሪ መኮንን ተማሪዎችም የተፈሪ መኮንን ወዳጆችም ተፈሪ መኮንን ዘመዶችን የነበራቸው እንደው እዚህ ላይ እንዲተባበሩንና እንዲያግዙን አደራ አላለሁ። በአካል ደረጃ እዛ ሄዳችሁ የምታደርጓቸው አስተዋጽኦች እንደተጠበቁ ሆነው የሄዳችሁበት ጉዞም አድማጮች እንደሰሙት ያህል ሆኖ በትምህርት ይዞታው ረገድ እንግዲህ እናንተ ወጣችሁበት የትምህርት ይዞታና አሁን የደረሰበት ደረጃን ሲያስተያዩት የሰማይና የምድር ያህል ይራራቃል እንደሚያውቁት። በዛ ረገድ እናንተ አስተዋጽኦ ለማድረግ የገመገማችሁት የተመለከታችሁት አለ ወይ? ይሄን ስጠይቅ ስለ ስርዓተ ትምህርቱ ማለቴ ነው። ልክ ነው። እንዳልኩት ከበፊት ይሄ ማህበር ኖሮ ተማሪዎቻችንን እንደግፋለን ብለን እንትን ስንል በቃ ገንዘቡን ብቻ ላኩ እንጂ ምንድነው እዚህ ውስጥ ገብታችሁ የሚል አስተያየት ነበረ። ምንም እንትና ስለ ተማሪ ቤቱ ብዙም ውይይት ውስጥ ሊያስገቡን አይፈልጉ ነበር። አሁን ግን በጣም ተለውጧል ኮምፕሊትሊ። በተለይ የኮሌጁ አስተዳዳሪዎች እኛ ማህበር አንድ ጋር ሆኖ የሚሰሩት የሚያስፈልገውን ነገር ይነግሩናል፣ እኛም እንትላለን። በተለይ በልዩ ዘርፍ ትምህርት አለ። ወደ 16 አይነት ዲሲፕሊን ነው የሚሰጠው። እንደኛ ጊዜ ዝም ብሎ አካዴሚክ አይደለም። አሁን ፖሊቴክኒክ ኮሌጅ ነው። ስለዚህ በሙዚቃ አለ። አሁን እዚህ የሚሰራው የኤስቴቲክ ዲፓርትመንቱ ስዕል፣ ፔይንቲንግ፣ ስካልፕቸር የሚሰራው የሚደንቅ ነው። ማንም ዩኒቨርሲቲ ውስጥ እንደዚህ የለም። 3 ዓመት ነው የሚማሩት። በ3 ዓመት ውስጥ የሚሰሩት ነገር በቸው የሚደንቅ እንትን ነገር ነው። እንደውም አንዱ አሁን ወደ ራሻ ሴንት ፒተርስበርግ አርት ኢንስቲትዩት ከዚህ በፊትም የኛ ሉና የሆነው አርቲስት ሙልሰገረታ እዛ ሄዶ ተምሮ ነበረ። እዛ ሲሄድ እኛም ማህበራችን ረድቶት አሁን ይጨርሳል። እና ብቻ የሚሰራው ነገር የሚደንቅ ነገር ነው። በሙዚቃ እንደዚሁ ነው። አሁን በዚህ ሀገር መናገር የምፈልገው የማሆይ ጽጌ ፋውንዴሽን በሙዚቃ እነሱ እየረዱን ብዙ 4-5 ጊዜ የሚሆን ግራንት ሰጥተውናል ሙዚቃ ተማሪ ቤቱን ለመደገፍ። እና በተለይ ደግሞ የሴቶች ፒያኖ ተጫዋቾችን ደግሞ እንዲሰለጥኑና እና ለሳቸው 100 ዓመቱ ተማሪ ቤቱን ሲሆን እሳቸው 100 ዓመቱ ደርሷልና ትልቅ አይነት አስተንትን እናደርግላቸዋለን ስንል ከዚህ ዓለም አለፉሳቸው። በዚህ የተነሳ ተማሪ ቤቱ ሙዚቃ እንትኑን ዲፓርትመንቱ የማሆይ ጽጌ ሚውዚክ ዲፓርትመንት ተብሏል። በእሳቸው ስም ተሰይሟል። እና ይሄ እንግዲህ ምንድነው የኛ በልዩ መስክ ምን ውስጥ ያለነው የቀድሞ ተማሪዎች እዛ ተማሪ ውስጥ ለሚሰራው ነገር እንረዳለን። በተቻለ መጠን እንድናሳድግ እናደርጋለን። እና ተማሪ ቤቱም በጣም ኦፕን ነው። ስለዚህ አሁን ወደ ያለው በጣም ብሩህ ጊዜ ነው የምለው። መልካም ነው። እንግዲህ ከአሜሪካ ወደ አዲስ አበባ ተጉዘው
ይሄን ባላ ክብረው መመለሻውም ሰዓት ላይ ደርሰዋል አሁን ያን ማናግሮ ነው ዋሽንግተን እርሱ አዲስ አበባ ሆነው ነው እንግዲህ የመጨረሻው ወደዚህ ሲመጡ በሰፊው እንወያያለን የሚካሄደውን ሁሉ ለአድማጮች እንዲሁ እየተከታተልን እናቀርባለን እንደው በመጨረሻ ይሄን ቃል ብናገረው ይገባል የሚሉት ካለ ድሉን ልስጥና ውይይቱን ላጠቃል ዶክተር ብስራት አዎ አንዱ ይሄ እንዳልከው እዚህ አሁን ሁለት ወር ተኩል ሊሆነኝ ነው ለዚህ ለባሉ ዝግጅት እኔም አንዳንዱ ማህበራዊ ተግባራችን መጣው ቆይተን አሁን መመለሻችን ደርሷል በእንትኑ አንዳንዶቹ ለ3 ቀን ለ4 ቀን ይመጣሉ እሷን ለማክበር ብቻ ይመጣሉ እና ይሄ ሁሉ የሚያሳየው እንዴት አይነት ፍቅር እንዳለን ነው ለዚህ ተማሪ ቤት እንዴት አይነት ፍቅረት እንዳለን ነው እና በዚህ ላይ ሁሉንም የቀድሞ ተፈሪም ተማሪዎችን ብዙም ደጋፊዎችን ለማመስገን ፈልጋለሁ እኛ ምን ሰራው በእነሱ ድጋፍ በእነሱ ነው አበረታችነት ስለሆነ እንደዚህ ነገር ትብብር ከሌለ የጥቂት ሰዎች ስራ ሊሆን አይችልም ስለዚህ ሁሉንም አመሰግናለሁ ወደፊትም እንዳይለጅም ስላለን ዶክተር ብስራት አክሊሉን በዲያስፖራ ራዲዮ አድማጮች ስም ስለሰጡን ቃለ ምልልስ ከፍ ያለ ምስጋና እናቀርባለን በሰላም ይሁን ልሻማም በኸርሽ ባትሉ ተማም አጥፋብጨክኛ ይዞሽ ድዶሎ ላይ ቀርቡ ይልቁን እጀዳሽና ካሌኖር በኛምሰና በሰላም ይሁን ልሻማም በኸርሽ ባትሉ ተማም አጥፋብጨክኛ ይዞሽ ድዶሎ ላይ ቀርቡ ይልቁን እጀዳሽና ካሌኖር መካከል በኛ መድረካዬ አንማዘነሽ ማተብክ ታቢያን ገቴ የጉዞ ማስታወሻ ክፍል 58 ላይ ደርሰናል። ከዓመት በላይ የፈጀው ይህ ጉዞ ከአፍሪካ አሜሪካውያን ጋር የዲያስፖራውን የአፍሪካንና የኢትዮጵያን ሕዝብ ከፍታና የጥንታዊ መሰረትንም እያወሳን በዚያ ውስጥ የነበሩ ስብናዎችን እያስቃኘንና እያስደነቀን ከቶም ከአሜሪካ ታሪካዊ ስፍራዎች እያስጤነን የሚፈስ ማስታወሻ ነው። ኢሳያስ በቀደሙት ዓመታት ከወዳጁ ጋር በመሆን ያደረጉትን ጉዞ ተንተርሶ በውን ያየውን የተወያየበትን የጉዞ መዘርዝር ነው የሚያቀርብልን። በእርግጥ እርሱ የማይሸሽገው ኒውዮርክና ቺካጎን በፍቅር ይወዳቸዋል። እነሱን አስሬ የመቃኘትና የመፈተሽ ጉብኝትም ቀጥሏል። ይህ ሲባል አሁን ካለንበትና ከምዕራባውያኑ የአሜሪካ ጉብኝትም ጋር ወደፊት የምንቆይበት ቅኝት ይቀጥላል። በዛሬው የጉዞ ማስታወሻ ያለው የት ይሆን? እነሆ ክፍል 58 የጉዞ ማስታወሻ ለዛሬ። እንደምን ሰነበታችሁ። አንዳንድ ውይይቶች ከናንተ ጋር ብቻ የሚቆዩ ሳይሆኑ ለውጧችሁ ይሄዳሉ። የዛሬዋ የሃርለም ፀሐይ ጠንከር ያለች ናት። የበጋው ወቅት ሲገባ ኒውዮርክ የኖረችበት ግርግሯ በጥፍ ነው የሚጨምር። ጩኸቷም ይጎላል። በዚያው ካታና ግርግር መሃል ጸጥታና ዝምታን ማየት ወይም መስማት በብቅ ውስጥ መርፌ እንደመፈለግ የሚባል አይነት ነው። ግን እቺ ታሪካዊቷ ሃርለም ባቆመችው ሐውልት በሰየመችው የመንገድ ስም ደግሞ ታሪክን ጉዟን ስታውቁ ከዚያ የታሪክ ሽክርክሪት ውስጥ አብራችሁ ሆናችሁ የምትኖሩ ስለሚመስላችሁ ሁሉንም ረስታችሁ ወደ ኋላ የምታዩት ነገር ይበዛል። እኔና የጉዞ ወዳጄ ታዲየስ በ135ኛውና ከማልኮም ኤክስ ብሉቫርድ የላንግስተን ሂውዝ ሙራል ወይም የግድግዳ ምስል ካለበት መጋጠሚያ መስቀለኛ መንገድ ላይ ተገናኝተናል። እርባል እንዴ አለና ጠየቀኝ ታዲየስ።
የማወቅ ረሃ አልኩት ፈገግ ብዬ። እሱም ምላሹን አልነፈገኝም። እንደዚያ ከሆነ ወደ ቤተ ክርስቲያን እንሂዳ ብሎ መለሰልኝ። ነጭ ጥርሱን አሁንም ብልጭ አደረገ። ታዲያስ ቤተ ክርስቲያን ማለቱ ቤተ እምነት ሳይሆን ዛሬ ልዩ ፕሮግራም ወዳለበትና በጉዟችን ያቀርነውን ታላቁ የጥቁር ሕዝብ ታሪክና ባህል መቀመጫ ወደ ሆነው ሾምበርግ የጥቁር ባህል የጥናት ማዕከልና ቤተ ንባብ ለመሄድ አስበናል። ያ ነው ቤተ ክርስቲያን ያለው። ከቶም ሁሌም የምንሳለመው የኛነታችን ፍተሻ ማጽደቂያ የመኖሪያችን ማህተም መገኛ ዘንድ ሾምበርግ በርግጥ የተቀደሰ የተከበረ ስፍራ እኮ ነው። ከዚያ ታሪካዊው በአርቱሮ አልፎንሶ ሾምበርግ ስም ከምዕተ ዓመት በፊት ልደቱ ከተጀመረበት የጥቁር ሕዝብ የጥናትና የምርምር ማዕከል ከሎቢው ስንገባ የህንጻው ማቀዝቀዣ ኮበቁ ገላገለን እያልን እየተባባልን በማዛው ታውደን ከህንጻው ዘለቀን። በታሪኩ ግዝፈት አንዳች ክቡድነት አንዳች ክብር ወዲያውኑ ውስጣችሁ ይገባና ከፍ ተላላችሁ። የሀገሬ ሰው ትዛለኝ ራሱን ከፍ አድርጎ ክብሩን ጠብቆ ጀነን ብሎ ሲሄድ በአይነ ህሊና ታሰበኝ። እዚህ የቆምንበት የሾምበርግ ማዕከል እንግዳ መቀበያ ሳሎን በዚህች ቅጽበት ከማን ጋር እንዳለን ታውቃለህ ብሎ ጠየቀኝ ታዲያስ። ሎቢው በአማረ ብርሃንና በተለያዩ ለታይታ በቀረቡ ታሪካዊ ምስሎች ተጊጧል። አልገባኝም ታዲያስ ጥያቄ አልኩት። ሆነም አልተረዳሁትም። ከዚህ ከቆምንበት ወለል ስር ለመታሰቢያ ለክብሩ ሲባል የታዋቂው የአፍሪካ አሜሪካዊው ገጣሚ ላንግስተን ሂውዝ አስከሬን አመዱ ለርሱ ከቆመው መታሰቢያ ስር ይገኛል አለ ታዲያስ። ላንግስተን ሂውዝ የኢትዮጵያን ዝንፋና ወጊ ከነበሩት በነጻነት አርማ በሉዓላዊነት ናሙና አድርገው በብዕራቸው ኢትዮጵያን ከከሸኗት የጥበብ ሰዎች ሁሉ ስሙ በቀዳሚነት ይነሳል። የዚያ ታላቅ ሰው አስከሬን ተቃጥሎ ከዚያ የጥቁሮች የጥናት ካቴድራል ስር ተቀብሮ የምረግጠው ሁሉ ከዛ በኋላ ከሰማሁባት ደቂቃ ጀምሮ እጠነቀቅ ጀመር። ግዙፉ ሰብዕና የኢትዮጵያ ባላድ ብሎ ስለ ኢትዮጵያ ከፍታ የቋጠራቸው ስንኞችን እያሰብኩ ላፍታም በሐሳብ ታንኳ ተጓዝኩ። በሾምበርግ የአፍሪካ አሜሪካውያን የቤተ ንባብ መካነ ጥናት ከገባሁበት ደቂቃ ጀምሮ ነፍሴ ጮቤ ረገጠች መሰለኝ። ጥንታዊ ፎቶግራፎች የጥቁር ፈጣሪያኑ የነጻነት ቀንዲል ተሸካሚዎች ምስልን እያየን ወደፊት ረመድ ረመድ አለን። የኢትዮጵያኒዝም አቀንቃኝ ማርከስ ጋርቬ በእጅ የተጻፈ ጽሑፉ፣ የጃንሆይ ምስል፣ የጥንታዊ አፍሪካ ነገስታት ንግስቶች ከተሞች ታሪክን የያዙ እያየን እዛው በቆምንበት The Souls of Black Folk የሚል ርዕስ ያለውን መጽሐፏ በእጅ የተሻሸች በመስተዋት በተከበበ ለጎብኝ እንድትታይ ከተቀመጠችበት እንዳለች ታዲያስ እንዲህ ብሎ ይጠይቀኛል። The Miseducation of the Negro የሚለውን መጽሐፍ አንብበሃል ብሎ። ዛሬ እኔና ወዳጄ ታዲያስ ወደ ሾምበርግ በድጋሚ እንድንመጣም ያደረገን አብይ ሳቢያው በዚህ መጽሐፍ ዙሪያና በደራሲው ካርተር ጄ ውድሰን ዙሪያ አንድ አውደ ጥናት ልንሳተፍ ነው እና የታዲያስ ጥያቄ እዚህ ላይ ብዙም አልገረመኝም። አሁን ጊዜው ቆየ እንጂ አንብቤዋለሁ አልኩኝ። ካርተር ውድሰን መጽሐፍ ብቻ አይደለም የጻፈው፣ ጽልመት የወረሰውን መተላለፊያ ጨለማ በወረሰው ፍኖት ላይ የሳት ችቦን የብርሃን መቅረዝን ነው ያመጣው። በ1933 የተናገረው ጥሬ እውነት ዛሬ ድረስ ያልጠየመ ያልወየበ ያልቀዘቀዘም ጭምር ነው። እርግጥ እኮ እንዳለው ትልቁ ውጤታማ መቃወም ጭቆና ተጨቋኞችን ራሳቸውን እንዲጠራጠሩ ከፍቶም እውነተኛ ዋጋቸውን እንዳያውቁ ማድረግ እኮ ነው። የሰውን አስተሳሰቡን ስትቆጣጠር ብሎ ጀመረው ውድሰን። ስለ ድርጊቱ መጨነቅ የለብም፣ ራሱ የሚገባውን ቦታ ፈልጎ አግኝቶ ይቀመጣልና። የጥቅሱ መጨረሻ የአእምሮ በረት የአእምሮ ሰንሰለት ማለት እኮ ነው አለ ታዲያስ። ሁለታችንም የምናሰላው ጉዳይ አንድ ነውና በሐሳብ ጅረት ውስጥ ሲዋኝ አላናጠበኝም አላስተጓጎለኝም። ከሾምበርግ የማንበቢያ ክፍል አረፍ ብለን የኔና የታዲያስ ውይይት እንደ ሃርለም ወንዝ ይፈስ ጀመር። ሳናስበው በዚያ ዋናችን መሃል የመጣንበትን አስተምሮ ደግሞ መልሰን እየቃኘን የሚገርምህ በለጋድሜ ኋላ ፈልጌ እኔው መጽሐፍ አገላብጬ እንጂ
ስለ ዘራ ያዕቆብ የኢትዮጵያ ፈላስማ የነገረኝ የኢትዮጵያን ጥንታዊ ታሪክ ያስቃኘኝ ሰው አልነበረም አልኩኝ። የሄድኩበትን ጉዞ ወደ ኋላ መለስ ብዬ እያውጠነጠንኩ እኔ አገር ጋና የተነገረንን አፍሪካ በቅኝ ግዛት ነው የኖረችው ምክንያቱም ስለ ጥናኔ ስላልነበራት ነው እየተባለ ስለ ዝቅተኛነታችን ስለ መከፋፈላችን ነበር የተሰበክ ነው አለ ታዲየስ። እሱም እየጨመረ አነጋገሩም ሐዘን ነበረበት። በተለያየ ቋንቋ ተመሳሳይ ነገር ነው አይዘለቀን የተማርነው አልኩና እኔም ጨመርኩበት። እንደውም በየቀጠልኩ እንደውም የኢትዮጵያ የነበራትን በዓለም አቀፍ ደረጃ እዚህ ሰሜን አሜሪካ ሳይቀር በአፍሪካ አሜሪካውያን ዘንድ ጭምር የነበራትን ቦታ ያወቅኩት እኮ አሁን ነው። ይህን እንዳናውቅ ማድረግ ራሳችንን እንዳናውቅ ገፍቶም ራሳችንን እንድንጠላ የማድረግ ስራ እኮ ነው የተሰራው። ኢትዮጵያ እኮ ሀገርህ ኢሳያስ በአፍሪካ በጥቁር ህዝብ ዘንድ ዲኤንኤያችን ውስጥ ናት ያለችው። ጥንታዊት ነጻ ሀገር እኮ ናት። ያንን ሐሳቤ እንዲሰርጽብን እኮ አይደለም የሚፈልገው አለና ታዲየስ ዝም አለ። ከዚያ ከንባቡ ክፍል ላይ ከግድግዳው ላይ የተሰቀለውን የማርከስ ጋርቬን ምስል እያየው አፍሪካን ተመልከቱ ጥቁር ንጉስ ሲነግስ ያለው ትዝ አለኝ። ይሄ ሙከራ ይሄ ከአእምሮ ባርነቱ የማስወጣት የማላቀቁ ስራ ግን ከባድ ይመስለኛል አልኩ። የተሞከረው የተለፋው ውሃ ሳይዝ መንገድ ሳይበጅለት ከግብ ሳይደርስ እንደውም አንዳንዴ እየራቀ እንደሚራዥ እየሸሸ የሚሄዱ ነገር እያሳሰበኝ። ለትምህርት ውድሰን ምን ብሏል መሰለህ? ለኒግሮ የሚሰጥ ትምህርት በጥንቃቄ መቀናጀት አለበት። የበታች አለመሆኑን የሚያሳይና እርሱን የሚያጸናው ሊሆን ይገባል ይላል። እርግጥ እንዳልከው ያ እየሆነ አይደለም ያለው። ታዲየስ እንደኔው የተስፋ መቁረጥ ግላጼም ነበረው አነጋገሩ። የአእምሮ ባርነት ይለዋል ጋርቬ፣ ጥቁር ቆዳ ነጭ ጭምብል ይላል ፋነን፣ ማንነትን የሚፍቅ ስርዓተ ትምህርት ይለዋል ውድሰን። ይቺ ሃርለም ግን በመንፈሷ በታሪኳ በአኗኗሯ ያንን የተዛባ አስተምሮ የተቃወሰ የትላንት ትርክት የምትፋለም ትመስለኛለች አልኩት። ከዚያ ተስፋን ከሚሸረሽር ነገን እንዳናይ ከሚያደርገው አጠገብ ጭላንጭል ብርሃንን ለማየት በመፈለግ አይነት። አዎ እጃችንን ማንሰጥም። ይሄ ማዕከል ይሄ ሾምበርግ ስታስበው ከ100 ዓመት በፊት መጽሐፍትና ሰነዶችን ጥቁር ህዝብን የተመለከተ ሲሰበሰብ እንዲህ ይሆናል ብሎ እኮ አይደለም። ግን ይሄው ይሄንን አቆየልን። ተከሻችንን ሁላችንም ማበርታት አለብን አለ ታዲየስ። እያስረገጠም ነበር የሚናገረው። በርግጥም ልናስታውሰው የሚገባን ልናስተላልፈው ልናስተምረው ግዴታ ያለብን እምቢኝ ልንለውና ልናሳየውም ጭምር መቆም የምንማርበትን ስለራሳችን የማወቅ ሂደትን ነው። የተዛባው አስተምህሮ በትክክለኛው ትርክት የመቀየር ሂደት አስጋሚ እንደሆነ ርቀቱ እየታየኝ ውስብስብነቱ እየታሰበኝ ድሮ በደርጉ ስርዓተ ሰማው የነበረው ጉዟችን መራራ ግባችን ሩቅ የሚባለው ትውስ አለኝ። ወገኖቼ ትውስታና ትዝታን ማጥፋት በሌላ ትርክት በመተካት የሰውን ጭንቅላት መቆጣጠር በእርግጡ ስብስብ ነው። ውድሰን የታሪክ ትውስታን ማጥፋት ትልቁ ሌብነት ነው ይላል። ደግሞ የተዛባ አስተምህሮ ድንገተኛ ክስተት አይደለም። ማንነትን፣ ክብርን፣ መነሻን፣ ታሪክን ቀምቶ የበታችነትን ክትባት ለመክተብ ማመቻቸት ነው። ውድሰን ምን አለ መሰለ ብሎ ጀመረ ታዲየስ። የተማረ ኒግሮ ራሱንና የራሱን ህዝብ ሳይሆን ጨቋኙንና አማቂውን እንዲያደንቅ እንዲያኮሽ ተደርጎ ነው የሰለጠነው ይላል ብሎ ዝም አለ። የሚገርም እንቆቅልሽ እኮ ነው። የተማረ ሲባል ደግሞ የበለጠ ያስፈራኛል እለዋለሁ። እሱ ነው እንግዲህ አየህ፣ ቃላቶቻችንም ያስተሳሰባችንን መበላሸት እኮ ያሳብቃሉ። ታዲየስ ነበረ። እንዴት? የኔ ጥያቄ ነበረ። ተማረና ሰለጠነ መለያየት አለበት። ብዙዎቻችን የአውሮፓ ስልጡን የሰለጠነን፣ ትምህርት ግን ከራስ ጋር የተገናኘ ጥበብ ነው መሆን ያለበት። መዛባቱ እኮ ነው እዚህ ላይ ያደረሰን። ታዲየስ ነበር በስሜት የተናገረው። እዚህ ውይይታችን መሃል ነው ቆንጆቹ ገና አልተወለዱም ወይም the beautiful ones are not yet born በሚል በ1968 አይኪዌ አርማሃ የጻፈው ልቦለድ ትዝ አለኝ። ያንተው ሀገር ጻፊ እዚህ ላይ ትዝ አለኝ ብዬ ጀመርኩ። አርማሃን እንደሆነ ጠረጠርኩ። ልክ ነህ
ተማርን የሚሉትን አብዝቶ ይተቻል። እንደውም የነርሱ ትምህርት ስርዓቱን እንዲለውጡ ሳይሆን የስርዓቱ አለቃ እንዲሆኑ ነው ይላል። የተበላሸው ስርዓት ማለቱ እኮ ነው። ታዲያስ ዘርዘር አድርጎ መናገር ጀመረ። የተማሩት በፈረንጅ ልሳን የሚናገሩት የቅኝ ገዢዎች ልቡሰ ጥላውን የሆኑ የገዛ ራሳቸውን የሚንቁ የሚጠሉ ናቸው። እና ቆንጆቹ ያልተወለዱትሳ አልኩኝ። ርዕሱም ደስ ይለኛል የዚያ መጽሐፍ። እነርሱማ ያንን የአውሮፓ የተዛባ አስተምሮ የሚቃወሙ ወደ ስራችን እንመለስ የሚሉ ናቸው። ታዲያስ ነበረ። ቆንጆቹ አዎ ገና አልተወለዱም። ግን ሲወለዱ እንዳናቃቸው ያደረገንስ ነገር እንዳለ፣ በር መስኮቱን የዘጋብንስ መጋረጃውን ጋርዶ አይነ ጥላ የሆነብንስ እንዳለ ተወልደውስ ቢሆን። ነጩ ሰው ብልጥ ነው። እኛን አንድ ባደረገን ጉዳይ ላይ ቢላዋውን አሳረፈና ለያየን። ቺኑ አቺቤ የናይጄሪያው ደራሲ ነበሩ ይህን ያሉት። ከቶ ያንን ቢላዋ ራሱ የያዘው አፍሪካዊ እርስ በርሱ የሚለያየው አልኩኝ በሐሳቤ። የካርተር ውድሰን አውደ ጥናት ልጅ ጀመርነውና ወደ ኦዲቶሪየሙ መግባት ትችላላችሁ የሚል መልእክት በማዕከሉ የጋራ ድምጽ አስተጋባ። እኔና ታዲያስ ከተቀመጥንበት ተነስተን ወደ አውደ ጥናቱ አቅጣጫ እያመራን መጓዝ ጀመረን። በርከት ያሉ ሰዎች በዚያ ቤተ ንባብና የጥናት ማዕከል ወደዚያ አውደ ጥናት ለመሳተፍ እንደኛው ጠደፍ ነጠቅ እያሉ ይሄዳሉ። ቢያንስ ችግሩን ያወቀ ችግሩ የገባው ሰው መኖሩ እንኮ ቀላል አይደለም አልኩኝ በሐሳቤ ለራሴ። ወገኖቼ እንግዲህ የዛሬውን የተጓዡን ማስተዋሻ ወግ መወገጌን ላብቃ። 2 ሳምንታትን ቆጥሬ ደግሞ እንዲሁ አወጋቸዋለሁ። ቸር ይግጠመን። ኢሳይያስ ልሳኑ ነኝ። አንቺ ካልመሰልሽ ይቅርመናል ባትበል ለእኔ አዲስ አይደለም ወዶ መለየት ለቶሽን ትቻለሁ ደህና ሁኚ እንግዲህ አላንስም ለራሴ እኔም ካሁን ወዲህ አላንስም ለራሴ እኔም ካሁን ወዲህ ይብላኝ ለኔን አንቺን አምኜ ለገረምኩት ጉድ ከኋላ ይመጣል ብዬ ላልጠበቅኩት አወያልኩ እየተገረምኩ እያዘንኩ በይልልሽ መቼም ለማፍቀር አልታደልኩም በልቤ በርታ ብለኝ ችግር ነው ስለመቼው አስበኝ አትጨነቅ ስላለሁ ሰው ቢሄድ ሰው ይመጣል ሆዴ በዚህ እዝናና እንደ ሰው እወቅበት አንተም ወስን ጨክና የተከበራችሁ አድማጮቻችን ጠቅላላ ዝግጅታችን በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓትና በልዩ ልዩ ዝግጅቶች እንገናኛለን። ለመስተንግሎና ለዝግጅቱ ቅድስት አበነዘር ዳንኤልና እኔም ኢሳይያስ ልሳኑ ነበርን። መልካም ሳምንት። እስከ ሳምንት ይሆነላችሁ። Yeah.
መነሻ መድረሻችን ጥበብ ነው። በጥበብ የመኖር ምስጢሩም ፍቅር ነው። ፍቅር ደግሞ የሰው ብርሃነ ልቦናን የሚቃኝበት ከጨለማ ቅርፊት የሚወጣበት መለኪያ ነው ራሱን የሚያውቁበት። ለጥበብ በጥበብ ስለ ጥበብ እንኑር ሲባል ለህይወት ትርጉም እንደ ገበዩ ይቆጠራል። ጥበብ ደግሞ ራስን በማወቅ ይገለጻል እና በጥበብ እንኑር ብለናል። ዛሬም ነገም በጥበብ እንኑር። ጤና ይስጥልን። ኢትዮጵያ ሀገሬ ተታጋሻይ ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ።